ሰላም ሰላም እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ሰላማችሁ ይብዛ በያላችሁበት በዓለም ዳርቻ ውድ ቤተሰቦቼ ማለት ነው። ውድ እህቶቼ፣ ውድ ወንድሞቼ በያላችሁበት ሰላም እየተመኘሁ እኔ በጣም ሰላም ነኝ። ሰላማችሁ ይብዛልኝ እና ሰብስክራይብ እያደረጋችሁልኝ፣ ሼር እያደረጋችሁልኝ፣ ኮሜንት ላይክ እያደረጋችሁልኝ የኔ ውዶች ማለት ነው። እሺ እኔ አደራ 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 ማለት ነው። አደራ እላችኋለሁ የኔ ውዶች የኔ ውዶች እና እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ስራ፣ ጤና፣ ህይወት ሁሉ መልካም ከኔ ሁሉ መልካም ነው። ከእናንተም መልካም ነው ሁሉ እየተመኘሁላችሁ ማለት ነው። በያላችሁበት በሀገር ውስጥ በሀገር ውጭም ያላችሁ እህቶችና ወንድሞቼ በርቱልኝ። ህይወት ሁልጊዜም ብርታትን ትፈልጋለች። ስለዚህ ባለንበት ሁኔታ፣ ባለንበት ስራ፣ ባለንበት ሀገር ምንም እንኳ ከባድ ነገር ላይ ብንሆንም፣ ምንም እንኳ ህመም ላይ ብንሆንም ዋናው ምንድነው የሚያስፈልገን? መበርታት ነው። ያን ነገር ካልበረታን አናልፈውም ማለት ነው። ስለዚህ እኔ ባልበረታ እዚህ ይሄን ሁሉ አላልፈውም፣ እዚህም አልደርስም ነበር። ምክንያቱም ብዙ ያሳለፍኩት፣ ብዙ ያየሁት፣ ብዙ የደረሰብኝ፣ አልወጣውም ያልኩትን ወጥቼው አላልፈውም ያልኩትን አልፌው በጣም ብቻ እኔ እንጃ ላወሩ አልችልም ሁሉ ያልኩትን ዛሬ ለዚህ በቅቼ ገና ብዙ ነገር እጠብቃለሁ ማለት ነው። በእውነት በጣም እና ውድ እህቶችና ወንድሞቼ ማለት ነው መበርታት፣ መጠንከር ከምንም በላይ ዋጋ ነው ማለት ነው። ለኛ ዋጋችን ነው እና በያላችሁበት ቦታ ሆናችሁ በርቱልኝ ውድ የኔ እህትና ወንድሞች ማለት ነው። በሀገር ውጭ ያላችሁ ራሳችሁን እየጠበቃችሁ በሀገር ውስጥም ያላችሁ ራሳችሁን እየጠበቃችሁ፣ ምክንያቱም አሁን ላይ ለራሳችን ያለነው ራሳችን ብቻ ነን። ከኛ ውጭ ለኛ ማንም የለም። ማንም አንደኛ ፈጣሪ ነው፣ ሁለተኛ እኛ ነን። ከፈጣሪና ከኛ ውጭ ሌላ ሁሉ ኖርማል ነው እና ይቅርታ የሆነ ነገር እጄን እያየሁት እኮ ነው። እና ምን ላችሁ ፈልጌ ነው የኔ ውዶች፣ የኔ ቅመሞች እላችኋለሁ። የኔ ቅመሞች አይደላችሁም፣ የራሳችሁ ቅመም ናችሁ። የማንም ቅመም አይደላችሁም። የኔ ቅመሞች በያላችሁበት ቦታ በያላችሁበት ሰላማችሁን እየተመኘሁኝ ማለት ነው። ላይክ እና ሰብስክራይባችሁን እንዳትረሱ አድርጉልኝ እላችኋለሁኝ። የኔ ውዶች በርቱልኝ እላችኋለሁ። እንበርታ እላችኋለሁኝ ማለት ነው። እኔን ላይክ ስታረጉኝ፣ ሰብስክራይብ ስታረጉኝ እኔም ገብቼ ደግሞ በዛው እናንተን ሰብስክራይብ አረጋችኋለሁ፣ ላይክ አረጋችኋለሁ። በርሳችን አብረን ማደግ እንችላለን ማለት ነው የኔ ውዶች። በእውነት በዚህን ሰዓት እኛ እዚህ ቦታ መቆም የለብንም። ምክንያቱም ለማንኛውም ሰው ተንቀሳቅሶ እኛም እንደ ሰዎች መሆን ስለምንችል ማለት ነው። ስለዚህ ይህን የምላችሁ የኔ ውድ እህትና ወንድሞቼ በያላችሁበት ሰላማችሁን እየተመኘሁላችሁ ማለት ነው። አልመቸኝ አለ እንጂ አሁን ላይ ማለት ነው። ከተመቸኝ ነገ ይዤላችሁ እመጣለሁኝ ማለት ነው። የሆነች አጠር ያለች ነገር ላካፍላችሁ ወድጄ ነበር፣ ግን አሁን አልተመቸኝም። አልመቸኝ አለ ማለት ነው። የሆነ ነገር ታዘዝኩኝ፣ ወደዛ ልሄድ ነው ማለት ነው። እና ከተመቸኝ ነገ ሰዓት ካለኝ ትንሽ ሸር አረጋችኋለሁ ማለት ነው። የሆነ ነገር የኔ ውዶች፣ እስከዛው ድረስ ክንገናኝ ሰላም ሁኑልኝ፣ ሁሌም ሰላም ሁኑልኝ። እግዚአብሔር አምላክ ሁላችሁም ጋር ይሁን እላችኋለሁ የኔ ወዶች። በያላችሁበት በርቱልኝ፣ ጠንክሩልኝ። እሺ ዋናው ለሁሉም ነገር መበርታት መጠንከር ነው። የሰው ልጅ ከበረታ ከጠነከረ ማሸነፍ ይችላል። ስለዚህ ሁሉንም ነገር የምናሸንፈው ስንበረታና ስንጠነክር ነው፣ በማንኛውም ነገራችን ላይ ማለት ነው። ስለዚህ በማንኛውም ሁኔታ ውስጥ ልትሆኑ ትችላላችሁ፣ በማንኛውም ሁኔታ ውስጥ ልትሆኑ ትችላላችሁ። በርቱልኝ፣ ጠንክሩልኝ። እኔ አላልፈውም አልወጣውም ባልኩት ነገር ዛሬ እግዚአብሔር ይመስገን እንደውም ተወጥቼዋለሁ፣ እግዚአብሔር ይመስገን። ግን ደግሞ የበለጠ ደግሞ ትንሽ ቀን ቀርቶኛል ማለት ነው። እና የማያልፍ ምንም የለም። እኔ ማርያምን የማልፍ ምንም የለም። በጣም እኔ እንጃ ብዙ ነገር ስላሳለፍኩ ማለት ነው። የሚያልፍ ምንም ነገር ስላችሁ ጥቂት ነገር አይደለም። ምናልባት እዚህ ስደት ውስጥ ያለውን ብቻ እንዳይመስላችሁ ማለት ነው። ከስደቱ በፊትም ብዙ ነገር ስላሳለፍኩ ነው። እና
ብዙ ነገር አጠቃላይ ስደትም ሳልመጣ ስደትም መጥቼም ሆነ ከስደትም ውስጥ ውጭ ሆኜ ሀገሬም ሆኜ ብዙ ያየሁና ያሳለፍኩ ነኝ እና እሱን በሰፊው ነው በትልቅ መድረክ ነው የምመጣላችሁ። በእውነት በጣም ማለት ነው እርግጠኛ ነኝ በጣም ብዙ ነገር የምታተርፉበት፣ በጣም የምትደሰቱበት፣ በጣም የምትማሩበት ነገር ነው ይዤላችሁ የምመጣው ማለት ነው። እና እስከዛው ድረስ ግን እንደዚህ አንዳንድ ነገሮችን ደግሞ ይዤላችሁ እመጣለሁኝ የኔ ወዶች ትወዱኛለ። ስለዚህ ሰብስክራይባችሁን፣ ላይካችሁን፣ ኮሜንታችሁን እንዳትረሱ ማለት ነው። ለሌሎችም ሼር አድርጉልኝ። እኔም ደግሞ ሰብስክራይብ አደርጋችኋለሁ ማለት ነው የኔ ወዶች። እሺ እና እኔም መታችሁ ስለሆንኩ ደግሞ ለእህት ደግሞ ምንም ነገር ቢሆን ይደረጋል ማለት ነው። እና እስክንገናኝ መልካም የሆነች ነገር የሆነ አሁን የመጣው ማለት ነው የሆነች ነገር ይዤላችሁ መጥቼ ነበረ። ከዛ አሁን ደግሞ የሆነች ነገር ይዤላችሁ መጥቼ ያችን ነገር ይዤላችሁ መጥቼ ላጫውታችሁ ነበረ። ከዛ አሁን አልተመቸኝም። ስለዚህ ሰዎች የሆነ ነገር አዘዙኝ ማለት ነው። ገና አልወጣሁም። ምን ላይ መስላችኋል? ገና ስደት ቦታ ነው ያለሁት። ገና አልወጣሁም ማለት ነው። ግን ልወጣ ትንሽ ቀን ይቀረኝ። በቅርብ ቀን በጣም በሚገራርሙ ነገሮች እንገናኛለን ማለት ነው። በእውነት ማርያምን ምሬን ነው እና አሁን ስላልተመቸኝ ነው። ያንንም ነገ ደግሞ በእንደዚቹ እመጣላችኋለሁ ማለት ነው። እስክንገናኝ ድረስ ሁሌም ሰላም ሁኑልኝ። ባላችሁበት ፈጣሪ አምላክ ይጠብቃችሁ፣ ይጠብቀን የኔ ወዶች። መልካም የሰዎች ሳይሆን የራሳችን ቅመም ያድርገን እላችኋለሁ የኔ ውድ እህትና ወንድሞች። በያላችሁበት መልካም መልካም መልካም